አብርሽ የፍች ወረቀቱን አልፈርምም በማለት እንግዲህ ቀምቶ ቀዳዶ ጥሎት ሄዷል ማለት ነው። ቆይ እኔ የምለው እንዴት ነው የሚያደርገው ግን? የምር ትቢቱ ጥርጥር ነው ያደረገው ማለት ነው። ፈጣሪ ይቅር ይበልክ የምር እንዴ! ይሄ ለራሱ ያስጠይቃል። ህግን ያለ ማክበር ይፈርምበት የተባለውን ወረቀት ቀምቶ ቀዳዶ ጥሎ መሄድ ይሄ ለራሱ በህግ ያስጠይቃል ማለት ነው። አላወቅም እንጂ ማለት ነው እንዴ! ሆ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ተመልካቾች ሰዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። ነባር ቤተሰቦችን ስለምታበረታቱኝ ከልብ አመሰግናለሁኝ። እና ዛሬ እንግዲህ የመጣሁት በሩታና በአብርሽ ዙሪያ ነው ማለት ነው። እንግዲህ ሩታ አምርራለች ማለት ነው። በቃኝ፣ ከዚህ በላይ አልታገስም፣ ደክሞኛል፣ ፍች ፈልጋለሁ ብላ እንግዲህ ጠይቀው ነበረ። እሱም ታዲያ እንደማይፈታት ፍቹን እንደማይፈልግ ነበረ ነግሯቸው አመነጫጭቋት ጥሎ ሄደው ማለት ነው። ታዲያ ሩታም እምቢ ካልክ እኮ እኔ በሌላ መሄድ እችላለሁኝ በህግ ሄዳለሁ ብላ ነበረ። ማርክም ታዲያ ሩታዬ ተይ ተረጋጊ፣ ፍቹን ያልፈለገበት ምክንያት እንግዲህ ያው ይገባሻል፣ ስለሚወድሽ ነው እና ተረጋጊ እስቲ ተይ ብሏት ነበረ። እሷ ግን ሄዳ እንግዲህ ወረቀት ይዛ መታ የፍች ወረቀት ማለት ነው እንዲፈርም ስትጠይቀው አልፈርምም ብሎ ያው ተይ ተረጋጊ፣ በኋላ እንዳይጸጽትሽ እንዳይቆጭሽ ነበር እንግዲህ ሲላት የነበረው። ማርክንም እንግዲህ ንገራት፣ ተይ በላት፣ በኋላ እንዳይጸጽታት የሚጸጽታትን ነገር ነው እያደረገች ያለችው ነበር እንግዲህ ሲለው የነበረው ማለት ነው። ማርክም ታዲያ እኔ ነግሬያታለሁ፣ እኔ ካሁን በኋላ አልጫናትም፣ እስካሁን ያልኳትን ነገር አድርጋልኛለች። ስለዚህ እኔን አሁን እዚህ ጋር አታስገባኝ፣ ራስህ የምትወስነው ወስን በቃ። እና ተለያዩ እኮ እያልክ ነው፣ ተመካክራችሁ ነው ማለት ነው የመጣችሁት ነበር እንግዲህ ያለው ማለት ነው። ታዲያ ማርክም እንግዲህ በቃ አንተም እያደረክ ያለውን ነገር እየተውኩ ስላለ አይደለ ያለው አማራጭ ይሄ ነው በቃ አዎ ተለያዩ ነበር እንግዲህ ያለው ማለት ነው። ታዲያ ወረቀቱን ተቀብሎ ሁለታችሁም ታሳፍራላችሁ ብሎ ነበር እንግዲህ ቀዳዶ ጥሎት የሄደው ማለት ነው። እና ማን ይሙት እንደው ማን ነው የሚያሳፍረው? እነ ማርክ ናቸው የሚያሳፍሩት ወይስ አንተና እቺ ሄርሜላ የምትባል ናት የምታሳፍሩት? ሁለታችሁ ታሳፍራላችሁ። ሩታና ማርክ ምንም የሚያሳፍር ነገር አላደረጉም፣ አልሰሩም ማለት ነው። አንተ እዚህ ጋር ነፍሰ ጡር ሚስትህን አስቀምጠህ ከሌላ ሴት ጋር እንደዚህ የሚያላልጥህ እንደዚህ ከሷ ጋር የሚያለጣጥፍህ ነገር ማለት ነው። እሷ እንደዚህ ከባለ ትዳር ወንድ ጋር እንደዚህ የምትሆነው ሁለታችሁ ናችሁ እንደውም የምታሳፍሩት የምር እንዴ! እና እንዳይጸጽትሽ የሚለው ነገር ደግሞ የሚገርመኝ ማለት ነው። የትኛው መልካም ስነ ምግባርህ ነው እሷን እንዲጸጽታት የሚያደርጋት? የትኛውን ፍቅር ሰጥተሃል ነው? የትኛውን እንክብካቤ አድርገህላት ነው የምትጸጸተው? እውነት ምንም አንድም እንደው
እኔ የሚያስጸጽታት ነገር አለ ብዬ አላስብም። እንዴ ከመጀመሪያ እስከ መጨረሻ አለ በቃ ዝም ብለህ ካገኘኸው ሴት ጋር እየተለጣጠፍክ እየመጣህ እዚህ ጋር እሷን ከማናደድና ከማበሳጨት ውጭ ምንድነው ያደረክላት ነገር? ምንም ነገር የለም። በዚህን ሰዓት እኮ ይቺ ልጅ እረፍት የሚያስፈልጋት እንክብካቤ የሚያስፈልጋት ነች። እሷ ግን ይህን እያገኘች አይደለም ማለት ነው። እና አንተ አንድ ነፍስ ብቻ ሳይሆን እየጎዳ ያለው 2 ነፍስ ነው። አላወክም እንጂ ማለት ነው። ሩታ በተበሳጨች በተናደደች ቁጥር በሆዷ የያዘችውም ጽንስ ነው እየተጎዳ ያለው ማለት ነው። እና የምታደርገው ነገር በጣም የሚደብር ነው፣ በጣም የሚያሳፍር ማለት ነው። እንዴ ማለት ሁለታችሁም ታሳፍራላችሁ ብሎ ወረቀቱን ቅዴድ አድርጎ ጥሎታል። አይደለም እንዴ? የትኛው መልካም ነገርህ ነው እንድትጸጸት የሚያደርጋት? ምንም ነገር የለም። አሁን በባለፈው ማርክ አስታረቃቸው ተባለ። እሺ እሱ እውነት የሚወዳት ትዳሩን የሚፈልገው ቢሆን ማለት ነው፣ ልብ ቢኖረው ማለት ነው፣ የሚያስብ ቢሆን ማለት ነው። የምሬን ነው። ሴት ልጅ ደግሞ ትንሽ ነገር ይበቃታል፣ ትታለላለች። የሆነ ነገር በቃ ከጓደኞቹ ጋር ሆኖ በቃ የሆነ ነገር ዝግጅት አድርጎ እሷን ሰርፕራይዝ የሚያደርግ እሷን የሚያስደስት ነገር መካሻ ማለት ነው። መካሻ በቃ እሷን ልቧን ሰብሬዋለሁ ጎድቻታለሁ ብሎ አስቦ በቃ የሆነ እሷም ሰርፕራይዝ የሚያደርግ ነገር አዘጋጅቶ ወደ ቤቷ እንድትመጣ ማድረግ ይችል ነበረ ከታረቁ በኋላ ማለት ነው። እሱ ግን ይህንን እያደረገ አይደለም ማለት ነው። የሆነ እልክ ነው የያዘው። እንደሄደች በሄደ እግሯ ተመልሳ ትግባ የሚል ነገር ነው እሱ ጋር ያለው ማለት ነው እንጂ እውነት ጥፋቱን አምኖ አጥፍቻለሁ በድያታለሁ ብሎ ካሰበና ካለ ማለት ነው በጣም ቀላል ነገር ነው። በቃ እሷን ደስ የሚያስብል ነገር ሰርፕራይዝ አዘጋጅቶ ምናምን በቃ ወደ ቤቷ እንድትመለስ ማድረግ ይችል ነበረ ማለት ነው። እሱ ግን በቃ እልክ፣ ትቢት፣ በቃ አልሸነፍ ባይነት እንዴ የሆነ ጥፋቱን ያለማመን ራሱን እኮ እንደ ጥፋተኛ አድርጎ አይደለም የሚያየው ማለት ነው። ልክ በቃ ጥሩ ነገር እንዳደረገ አድርጎ ነው የሚያየው። እንዴ ሰው እኮ ጥፋቱን አምኖ በቃ አጥፍቻለሁ በድያለሁ ይቅርታ ብሎ ከልቡ ይቅርታ ጠይቆ እኮ እንትን ይላል። እሱ ግን በቃ ራሱን እንደ ጥፋተኛ አይደለም እያየ ያለው። በቃ የሚያደርገው ነገር እያንዳንዱ በቃ ትክክል እንደሆነ አድርጎ ነው የሚያየው ማለት ነው። የምር በጣም ይደብራል። እንደዛ አይነት ህይወት፣ እንደዛ አይነት ትዳር የምር አይስጣችሁ ማለት ነው። እንዴ ይቅርታ ሲጠይቅ ካጠፋሁኝ የሚለው ነገር አለ። ካጠፋሁኝ ይቅርታ፣ ካጠፋሁኝ ብሎ ይቅርታ አለ እንዴ? እንዴ ጥፋቱን አምኖ ጥፋተኛ እንደሆነ አውቆ አጥፍቻለሁኝ ይቅርታ አድርግልኝ ነው የሚባለው። ይቅርታ እንኳን ለራሱ ሲጠየቅ ማለት ነው። ካጠፋሁኝ ብሎ ነገር የለም እንዴ። እና ራሱን በቃ እንደ ጥፋተኛ አድርጎ አይደለም እያየ ያለው። በቃ ምንም እንዳላጠፋ በቃ እያደረገ ያለው ነገር ትክክል እንደሆነ ጥሩ እንደሆነ አድርጎ ነው የሚያስበው። ሰው እንዴት ነው በዚህ ልክ እንደዚህ እንትን የሚለው እንዴ? እያንዳንዱ እኮ የምታደርገው ነገር ለትውልድ ለራሱ ጥሩ ያልሆነ ነገር ነው እያስተላለፍክ ያለው ማለት ነው። ሩታን ብቻ ሳይሆን እኮ ሌላውንም ተመልካች ለራሱ የሚያስቀይም ነገር ነው እያደረክ ያለው።
እዚህ ጋር ህጋዊ ሚስትን አስቀምጠህ ከሌላ ሴት ጋር እንደዚህ መሆን በህግም ቢሆን ያስጠይቃል። ይሄ ጥሩ ያልሆነ ነገር ነው እያደረክ ያለው፣ ጥሩ ያልሆነ ነገር ነው እያስተላለፍክ ያለው ማለት ነው። እቺ ሄርሜላ የምትባል ለራሱ ከባለ ትዳር ወንድ ጋር እንደዚህ እየተለጣጠፈች እየተሳሳመች ምናምን የምትመጣው ማለት ነው። እሷ ራሱ ያስጠይቃታል። እቺ እኔ ምን ልበላት? የምሬ ነው የምላችሁ። ደሞ አለች እኔ ነኝ ለዚህ እንትን ያልኳችሁ፣ ስለዚህ ከህይወታችሁ እወጣለሁ። ሁል ጊዜ ትያለሽ፣ ግን ስተገብሪው ከህይወታቸው ስትወጪ አላየንሽም። ሁል ጊዜ በቃ ከአውርሽ ቂጣት ጠፊም በቃ ከኋላ ጅራት ይመስል እየተከተልሽ በሄደበት ማለት ነው። ሄደሽ ዝም ብለሽ እንደማስትሽ እየተለጠፍሽ በጣም ነው የምታናጅጁ፣ በጣም ማለት ነው። እስቲ እንደው እኒሽ እስቲ ከህይወታቸው ውልቅ በይ፣ እስቲ ውልቅ በይ ከህይወታቸው ማለት ነው። አትረብሻቸው፣ በቃ ህይወታቸውን ይኖሩ ማለት ነው። እንዴ ለምንድን ነው ይችልኝ እንደዚህ የምታሰቃዩት? ነፍሰ ጡር እኮ ነች። አንቺ ሴት አይደለሽም? ራስሽን አታስከብሪም? በዓለም ላይ ወንድ ጠፍቷል የተባልሽ ይመስል እንደዚህ ከባለትዳር ወንድ ላይ ሄደሽ ተለጥፈሽ እንደማስተሻለቅም ብለሻልሹ ማለት ነው። እንዴ ምን ነው ሀግም ይልሽ የለም እንዴ? ቤተሰብ የለም? ቤተሰብ የለሽም? ታይ የሚልሽ እንዴ? ነግበኔ የሚባል ነገር እኮ አለ። አንቺም እኮ ሴት ነሽ እኮ። ነገ ጧት ትዳር ይዘሽ ባልሽ በላይሽ ላይ እንደዚህ ሌላ ሴት ጋር እንትን ቢልብሽ የማትፈልጊውን ነገር በሰው ላይ ማታደርጊ? ለምንድን ነው በራሳችን ላይ እንዲደረግ የማንፈልገውን ነገር በሰዎች ላይ ማድረግ የለብንም? አንዳንድ ሴቶች በጣም ታናድዳላችሁ፣ በጣም ማለት ነው። በራሳችሁ ላይ እንዲደረግባችሁ የማትፈልጉትን ነገር በሰዎች ላይ ስታደርጉ ምን አይነት ህሊና ቢኖራችሁ ነው? ምን አይነት ጭንቅላት ቢኖራችሁ ነው? የምሬን ነው። እኔ በጣም ነው ያናደዱኝ። ይሄ አበጋዝ የሚባልና እቺ ሄርሜላ የምትባል ልጅ ማለት ነው። በጣም ነው ያናደዱኝ። እቺ ደግሞ ጋለሞታ ይቅርታ ግን ቤተሰብ የምር ነው የምላችሁ፣ በጣም ነው ያናደዱኝ። ምክንያቱም እያደረጉ ያለው ነገር ለትውልድም ቢሆን ምንም የሚጠቅም የሚያስተምር ነገር አይደለም። አንድ ባለትዳር ወንድ እዛ ጋር ሚስቱን አስቀምጦ ከሌላ ሴት ጋር እንደዚህ መሆን ማለት አስቡት። ወላይ በጣም ያስጠላል፣ በጣም ይደብራል ማለት ነው። እንዴ በዚህን ሰዓት ነፍሰ ጡር ሚስቱን መንከባከብ ሲገባው እንደዚህ ማድረጉ በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። እና ላችኋለሁ። ለማንኛውም ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ለቻናሉ አዲስ ሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ይሄን ነው ምላችሁ። ለማንኛውም በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። አገራችን ኢትዮጵያን ማላ ሰላም ያድርግልን እንላለሁ። አመሰግናለሁ።